ሰላም ጤና ይስጥልኝ። ይህ የአማርኛ መጽሐፍት የዩቲዩብ የትረካ ቻናል ነው። በዚህ ቻናል ዘወትር ሰኞ፣ ረቡዕ እና አርብ ምሽት 3 ሰዓት ላይ የተመረጡ የአማርኛ መጽሐፍ ትረካዎችን ወደ እናንተ እናደርሳለን። በዛሬው የትረካ ሰዓታችን ሌንጮ ለታ ትግል ሕይወቱ ከተሰኘው በዙፋን ኡርጋ ከተጻፈው መጽሐፍ ውስጥ ያገኘናቸውን ኦነግና ሌንጮ ለታ ከጋዳፊ ጋር ያደርጉት የነበረውን ያልተነገረ ምስጢራዊ ግንኙነትና ሌሎችም አስደናቂ ታሪኮችን ወደ እናንተ እናደርሳለን። እስከ ትረካው ማብቂያ ድረስ አብራችሁን ቆዩ። ትረካውን ማድመጥ ሲጀምሩ ቪዲዮ ላይክ ማድረግዎን አይርሱ። ቻናላችንን ሰብስክራይብ ካላደረጉ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። ትግል ላይ በነበረን ጊዜ ከህወሓት አመራሮች ጋር ተደጋጋሚ ስብሰባ እናደርግ ነበር። ስለምን እንደምናወራ የታወቀ ነው። የራስን ዕድል በራስ መወሰን ዋና አጀንዳችን ነው። የራስን ዕድል በራስ መወሰን ለኛ መገንጠልና ነፃ አገር መመስረት ሲሆን፣ እነርሱ ደግሞ በኢትዮጵያ ውስጥ ሆነን ለጥያቄው መልስ መስጠት ይቻላል ብለው ያምናሉ። እነርሱ እንደኛ ጥያቄያችን የቅኝ ግዛት ነው አይሉም። በታሪክ የኢትዮጵያ ክፍል ስለሆኑ ቀኝ ተገዝተናል ሊሉ አይችሉም። ታዲያ ይህ ጉዳይ ሁልጊዜ ርዕስ ሆኖ ያሟግተናል። የህወሓት አመራሮች የተለየ ጠባይ ይታይባቸዋል። እንደ ስዩም መስፍን ያሉት ድርቅ ካሉ የማይመለሱ ይሆኑና ምሁራዊ ውይይት ሊያደርጉ አይችሉም። ንቀትም የሚታይባቸው የህወሓት አመራሮችም አሉ። በግላጭ ባይናገሩትም ንቀታቸው በሁኔታቸው ይታያል። በተለይ ስዩም የሚያሳየው ሁኔታ ልክ እንደ ፊውዳል ነው። የፊውዳል ልጅም ይመስለኛል። ሲናገር ተጀንኖ ነው። እኚህ አመራሮች መሰረታዊ ትችታቸው ማርክሲስት አይደላችሁም የሚል ነው። በዚህስ እውነት አላቸው። እኛ እንደነሱ የሌኒን ንግግር ደጋግመን አንናገርም። አክራሪ መሆንም አንፈልግም። በተግባር መዋልም ላይ ድክመት አለብን። ድክመታችን እንደተጠበቀ ሆኖ ወደ አምባገነንነት እንዳንለወጥም አክራሪ መሆኑን አልፈለግነውም። ይልቁንስ መለስ ዜናዊ ይሻላል። በሚነሱ ጥያቄዎችም ሆኑ ሐሳቦች ላይ በስፋት መነጋገር ይችላል። ምሁራዊ ውይይትን ይወዳል። እርሱን ማውራት ከጀመርኩ በኋላ ነገሮች ቀለሉ። በተመሳሳይ ከምክትሉ ተወልደ ወልደ ማርያም ዘንድ አንድም ቀን የንቀት ፊት አይቼ አላውቅም። ለነገሩ ራሱ ከወያኔም ጋር ችግር አለበት። ለሕክምና ወደ ሮም ሄዶ እያለ ረስተውት ምርጫ አድርገው ኋላ ሲመጣ ነው ያካተቱት። ከዚህ የተነሳ ቁስል አለበት። ሌላው አንድ አይናም ስለሆነ እርሱ እንደ ጉድለት ይታይ ነበር። በእንዲህ አይነት የአካል ጉዳት ውጊያ ላይ መሳተፍ አይችልምና ትህትናው ከዚህ የተነሳ ይመስለኛል። ከህወሓቶች ጋር ብዙ ጊዜ የምንገናኘው በየቢሮአችን ነው። አንዳንድ ቀን እኛ ቢሮ፣ ሌላ ቀን ደግሞ እነርሱ ቢሮ። የተለየ የመገናኛ ፕሮግራም አልመደብንም። እኛ መወያየት ስንፈልግ እንጠይቃለን፣ እነርሱም ሲፈልጉ እንደዚያው። መለስን ለመጀመሪያ ጊዜ ያገኘሁት በካርቱም ውስጥ በተካሄደ አንድ ስብሰባ ላይ ነው። መለስ መጣ እያሉ ይሽቆጠቆጣሉ። መጀመሪያ ሳገኘው ትዝ ይለኛል፣ ተመሳሳይ ቁመት ስላለን አይን ለአይን መታየት ችለን ነበር። ወዲያው ምሁራዊ ውይይት ማድረግ ጀመርን። ከህወሓት አመራሮች የማይረሳኝና አሁን ድረስ ግርም የሚለኝ በእድሜ ከሁሉም የሚበልጠው ግን ደግሞ በጠባይ ሕፃን ሆኖ የሚታየው ስብሃት ነጋ ነው። አናዳጅና ተንኳሽም ነው። ለምሳሌ ስለ ትግል ሲወራ እኛን አሳንሶ ለማሳየት ይሞክራል። ጭራሽ በትግል ውስጥ የላችሁም ይለናል። ሻዕቢያንም ያሳንሳል። እኛን ደግሞ ይህ ያናድነናል። ምክንያቱም እነርሱ ጎረቤት ሀገር ናቸው፣ እንዲሁም የሌላ ሀገር ዜጎች ናቸው። ለእነርሱም ሆነ ለትግላቸው ክብር መስጠት ያስፈልጋል። እነርሱን እንደዚህ አቃለለ፣ እኛን ምን እንደሚል ማሰብ አይከብድም። ከደቡብ ሱዳን ነፃ አውጪ ጦር SPLA ጋር ስንዋጋ ስብሃት ለምን ትዋጋላችሁ ብሎ ይሟገተናል። እኛ የምንዋጋው ፈልገን ሳይሆን ተገደን ነው። እነርሱ ናቸው ቀድመውን ያጠቁን። እኛ የምንዋጋው ራሳችንን ለመከላከል ነው። ጊዳሚ በነበርንበት ሰዓት መንግስቱ ኃይለ ማርያም ድንበሩን ከፍቶላቸው በቤጊ በኩል ወደ ሱዳን እንዲያልፉ አደረጋቸው። ይህ ደግሞ በእኛ ክልልና የጦር ካምፕ በኩል መሆኑ ነው። በዚያ ላይ የደቡብ ሱዳን ነፃ አውጪ ጦር ትግል ከሃይማኖት ጋር የተገናኘ ነው። እነርሱ ሙስሊም እንደሆኑ ስለሚያስቡ እንደ ጠላት ቆጥረውን አዘውትረው ጥቃት ይሰነዝሩብናል። የምናደርገው ብናጣ አመለካከታቸውን እንዲቀይሩ በዓለም አቀፍ ደረጃ በታወቁ ክርስቲያናዊ ተቋማት አማካኝነት መልእክት አደረስናቸው።
በሃይማኖት እንደማንለያይና ግጭት አስወግደን አብረን መስራት ብንችል ለሁለታችንም ጥቅም እንደሚሆን አስረዳናቸው። እነርሱ ላቀረብንላቸው የሰላም አማራጭ ቦታ ባለመስጠት ቀጥታ ጦርነት ከፈቱብን። ይህ ጦርነት በእኛ ላይ ትልቅ ኪሳራ አድርሶብናል፣ እድገታችንንም አቀንጭሮታል። ለ6 ዓመት እንደ አውሮፓውያኑ አቆጣጠር ከ1984 እስከ 1990 በሁለት በኩል ከፊት ደርግ በኋላ የሱዳን ነፃ አውጪ ንቅናቄ SPLA ሆነው በጦርነት ሲያጣድፉን ትግላችን ወደ ኋላ እንዲጎተት ሆኗል። ይህንን ከግምት የማይከተው ስብሃት ነጋ SPLA ጋር አትዋጉ ይለናል። በእኛ ላይ የደረሰውንም ለምን እንደምንዋጋ ዝርዝሩ ማወቅ አልፈለገም። ይህ ለእርሱ ጉዳዩ አይደለም። በዝርዝር ልናስረዳው እንኳን ብንሞክር መስማት አይፈልግም። ጉዳዩን መስማት አለመፈለጉ ራሱ በጣም አብሻቂ ነው። መለስ የሚለየው በዚህ ነገሩ ነው። ያዳምጣል፣ መልስም ይሰጣል። በተቻለን መጠን የተለያዩ አገሮች መንግስታትን ለማግኘት ሞክረናል። ከምንወደውም ሆነ ከምንጠላው ጋር ለመገናኘት ወደ ኋላ አላልንም። ከአሜሪካኖች ጋር የተገናኘነው ሱዳን ባለው ኤምባሲያቸው በኩል ነው። የሲአይኤ ሰዎችንም አስፈላጊ ሲሆን ቤታቸው ድረስ እየሄድን እናወራቸዋለን። በትግል ውስጥ እያለፉ ማንንም እምቢ ማለት አይጠቅምም። ዝርዝሩ ይለያያል እንጂ ከሁሉም ጋር መነጋገር አስፈላጊ ነው። እነርሱም ቢሆኑ እኛ እንደምንፈልጋቸው ሊያናግሩን ይፈልጋሉ። ችግሩ ከኛ ጋር መነጋገራቸው ከኢትዮጵያ መንግስት ሊያጣላቸው ስለሚችል ይጠነቀቃሉ። ግራ ቀኙን አይቶ ሊያነጋግረን ፈቃደኛ እስከሆነ ድረስ ግን እኛ ለመነጋገር ሁልጊዜም ዝግጁ ነን። ምዕራባውያን አገሮች በተለይ ጀርመን፣ አሜሪካን፣ እንግሊዝ የውይይቱ ዋነኞቹ ናቸው። የተነጋገርናቸውን በሙሉ ድጋፍ ያደርጉልናል ማለት አይደለም። ቢያንስ እንዳይቃወሙን እናደርጋለን። በትግል ቆይታችን ሌላ የሞከርነው ግንኙነት ከግብፅና ከሳዑዲ አረቢያ ጋር ነው። ግብጾች ይሰልላሉ እንጂ እርዳታ አያደርጉም። ከሳዑዲ አረቢያ ጋር ይሰራሉ። አሰራራቸውም የቅብብሎች ይመስላል። ሳዑዲ ገንዘብ ትልካለች፣ ግብፅ መሳሪያ አምርታ ትሸጣለች። AK-47 እና የመሳሰሉት አነስተኛ መሳሪያዎችን ያመርታሉ። ሻዕቢያዎች ይረዱናል ብለው ሞክረዋቸው ነበር። በተለይ የህግ ሀኤ ሻዕቢያ ሰብሳቢ ረመዳን መሐመድ ኑር ለድርጅቱ ድጋፍ ሲያሰባስብ አረቦቹን በማነጋገር ላይ ራሱ ነበር ግንኙነት የሚያደርገው። ረመዳን የሚመራው ድርጅት ከሚያገኘው ድጋፍ ሊረዳን ዝግጁ ነበር። ችግሩ እኛ ለፍስፍስ እየሆነን ለመረዳትም አልተመቸነውም። ረመዳን ሊረዳን የሚፈልገው ጥሩ ሰው ስለሆነ ብቻ አልነበረም። እኛ ብንጠነክር እነርሱም ጠንካራ ይዞታና ጥሩ ስትራቴጂካዊ አጋር እንደሚኖራቸው በማሰብ ነው። ቆይቶ የገባኝ አንድ ወሳኝ ቁም ነገር የኦሮሞ ጥያቄ መሬት የሚያንቀጠቅጥ ጉዳይ መሆኑ ነው። ኦሮሞ ቢጠነክር በዙሪያው ያለውን የተጨቆነ ህብረተሰብ በሙሉ ያነሳሳ ነበር። ኦሮሞ በኢትዮጵያ ውስጥ የሚመጥነውን የፖለቲካ ጫና ለመጫወት የአፍሪካ ቀንድን መጠቀም ነበረበት። እርሱን እጁ ለማስገባት ደግሞ የአፍሪካ ቀንድን ሁኔታ ሊቀይር ያስፈልገዋል። እስካሁን ያለው እውነታ ግን የኦሮሞ መዳከም ከራሱ አልፎ ለሌሎችም ጉዳት ማትረፉን ነው። ከሳዑዲ አረቢያ ጋር ግንኙነት ለመፍጠር የሞከርነው ጃራ ተገንጥሎ ከወጣ በኋላ ነበር። ጃራ ቀድሞን አነጋግሯቸው ስለነበር ተቀድመናል። ሳዑዲዎች እኛን ሹኢ ናቸው ይሉናል። ሹኢ በአረብኛ ኮሙኒስት መሆኑ ነው። ይህን የሚሉ ደግሞ የጃራ ደጋፊዎች የነበሩ ሼዎች ናቸው። እኛ እንዳነጋገርናቸው መጀመሪያ የጠየቁን ስለ ኮሙኒዝም ነው። ሳዑዲዎቹን ያገናኘን የነበረው ልዑል ቱርኪ አልፋይሰል የሚባል የጸጥታ ሰራተኛቸው ነበር። ምንም ያገኘነው ነገር የለም። ከሳዑዲ አረቢያ ጋር ያደረግነው ሙከራ ሳይሳካ ሲቀር ወደ ሶሪያ ሄደን ከሶሪያ ጋር ጥሩ ግንኙነት አድርገናል። እዚያ የኛ ሰው ነበር። እስማኤል አሊ ይባላል። የባሌ ልጅ ነው። ሲታይ ግን ሱዳናዊ ይመስላል። አረቦች የነርሱ ወገን አድርገው ስለሚቆጥሩት የባስ ፓርቲ አባልነትም የሶሪያ ዜግነትም አግኝቷል። እኛ ወደ ሶሪያ ስንሄድ ተቸግረን ነበር። ሶሪያ የሚያስገባ ቪዛ ነበረን፣ ግን ቪዛ በቂ አልነበረም። ደብዳቤም ያስፈልገዋል። ወደ ዮርዳኖስ ሄደን ስናበቃ የሶሪያን ቪዛ ጠይቀን ተሰጠን። ልንገባ ስንል ግን ፖሊስ ከለከለን። ቪዛ ብናሳየውም ቀድሞ ቴሌግራም መድረስ ስለነበረበት እንድንገባ አልተፈቀደልንም። ከእስማኤል ጋር በስልክ ተገናኘንና ድንበር ድረስ መጣ። ዮርዳኖስን ይጠላ ነበርና እየሰደበና እየተራገመ ለምን በዚህ መጣችሁ እያለ ተቆጣ። ጥሩነቱ በጉጉት የሚጠብቀውን የመግቢያ ቴሌግራሙን አጽፎ ስለመጣ ወደ ደማስቆ ይዞን ሄደ።
ቤቱ አረፍ እንዳለን ጭቅጭቁን ቀጠለ። በእይታ በጣም ተራርቀናል። እርሱ አረብ ሆኗል። የባስ ፓርቲ አባል ነው። በዚያ ብዙ ነገር አይቷል። በማግስቱ ወደ ባስ ፓርቲ ቢሮ ይዞን ሄደ። አፋን ኦሮሞን ለመጻፍ የላቲን ፊደል መጠቀማችንን አልወደዱትም። በጣም ወቀሱን። የቱርክ ከማል አታቱርክም እንዲህ በማድረጉ ነው ገደል የገባው አሉን። አታቱርክ በ1923 ጀምሮ የቁርአን ፊደልን ወደ ላቲን ቀይሮ ነበር። አዛን ሳይቀር ከአረብኛ አስቀይሮ ነበር። እስልምናን አቀዘቀዘ በማለት አረቦቹ ተነስተው አከሸፉበት። አረቦቹ ሁሉም ሰው አረብ እንዲሆን ይፈልጋሉ። እስማኤልም የእነርሱ ስሜት ተጋብቶበታል። እስማኤል ሶሪያ ውስጥ ቢሮ ነበረው። ቢሮ ውስጥ የኦነግ ባንዲራና አርማውን ጠረጴዛ ላይ አስቀምጧል። ቢሮ እንደገባንም የትላንቱን ጭቅጭቅ ቀጠለብን። ሱዳን ምን ትሰራላችሁ? አቤቱታ ማቅረብ የምትችሉበት እንደ ቤሩት፣ ደማስቆ የመሳሰሉት አሉ። እዚያ አካባቢ ለምን አትሄዱም? ይላል። እኛ ደግሞ ትንሽ ጎጆ ሰርተን እዚያው ድንበር ላይ መሆናችንን ነበር የመረጥነው። የእርሱ ፍላጎት ግን በልዩ ሁኔታ ተከብረን እድል እንድናገኝ ነበር። ሌላው የቁጣው ሰበብ ደግሞ ወደ ባስ ፓርቲ ቢሮ ስንሄድ አለባበሳችን የፕሮቶኮል ወግ አለመጠበቁ ነው። ክራቫት ምናምን አልነበረንም። እንዴት እንዲሆናችሁ ትሄዳላችሁ አለን። እኛ ደግሞ ወንበዴ እንደመሆናችን ቀለል ያለ ልብስ በቂያችን ይመስለናል። ጋዳፊ አንዳንዴ አረብን ማጠንከር ላይ ይሰራል፣ አንዳንዴ ደግሞ አረብነትን ይተውና አፍሪካን በማጠንከር ላይ ይሰራል። ወደ ካርቱም የመጣ ሰሞን ከመንግስቱ ጋር ተጣልቶ ስለነበር መንግስቱን የሚወጉ ወንበዴዎችን ማየት ፈለገ። በፊት ከመንግስቱ ጋር ሽርክ ነበሩ። ኋላ መንግስቱ ከእስራኤል ጋር ይገጥምና መሳሪያ ያገኛል። በዚህ የተነሳ ሙአመር ጋዳፊ ይበሳጭበትና ለበቀል ላገኛችሁ ፈልጋለሁ ብሎ መልእክት ላከ። ለወያኔም ለኛም ለኤርትራውያንም። ኤርትራውያንም ቢያሉ ከዚህ እብድ ሰውዬ ጋር ምን አገናኘን? ምንም ጥቅም የለውም አሉ። ጋዳፊ ይፈልጋችኋል ስንባል ከጫካ ወጥተን ወደ ካርቱም ሄድን። በጉዞ ላይ ያለን መኪናችንን ጭቃ ይዞብን ከጭቃ ውስጥ ለማስለቀቅ ከግር እስከ ራሳችን በጭቃ ቦክተን እንደምንም ደረስን። እዚያ ደርሰን ተጣጥበን ስንጠብቀው የቀጠሯችን ቀን ተራዝሟል ተባልን። በሌላ ቀን ድጋሚ ሄድን። ተቀምጠን ስንጠብቀው አጠገባችን የተቀመጠው ወጠምሻ ለካ አጃቢው ኖሯል። ወሬ ከፈተ። ቋንቋችሁን አውቃለሁ ብሎ ጀመረ። እሺ እስኪ አውራን ስንለው ደህና ነሽ አለን። ሴት የሚገዛበትን እርሷን ብቻ ነው የሚያውቀው። የሚያውቃትን አራገፈብን። ከዚያ ግቡ ተብለን ገባን። ጋዳፊ ነጭ በነጩን ለብሷል። ጣራና ግድግዳው ነጭ ነው። ቤቱ በብርሃን ተጥለቅልቆ አይን ያጠፋል። እንኳን ደህና መጣችሁ አለን። ቤቱ ጊዜያዊ ቤተ መንግስት ይመስለኛል። ምንም ሳንነጋገር አሁን ፕሬዝዳንቱ ይፈልገኛል፣ ወደ እርሱ እየሄድኩኝ ነው፣ ነገ እንገናኝ ብሎን ወደዚያው ሄደ። ጀማል ነበር የሚያስተረጉምልን። እንደተባልነው በማግስቱ ስንመጣ ጀለቢያውን ለብሷል። ይህ ጀለቢያ ደግሞ ከላይ እስከ ታች በወርቅ ፈርጥ ተንቆጥቁጧል። የሊቢያዎችን ኮፍያ አድርጓል። የፈለኳችሁ አረብ ትሆናላችሁ ወይስ አትሆኑም ብዬ ልጠይቃችሁ ነው ብሎ ጀመረ። መንግስቱን አረብ ሁን ስንለው እምቢ ብሎ ወደ ሰይጣኖቹ ሄዷል። አረብ ለመሆን ፈቃደኛ ከሆናችሁ እኛ ነን የምናሰለጥናችሁ፣ የምናስታጥቃችሁ፣ ምንም አትቸገሩም። አረብም አትሆኑ ከሆነ ግን ምንም እገዛ እናደርግም ማለት ነው። ቀጥሎም አሁን እኛ ጋር የሚወራው አረብኛ የቁረሽ አረብኛ ነው። ቁርአን ስላስፋፋው እንጂ ከመሰረቱ የኛ ቋንቋ አልነበረም። እኛ ለመለወጥ ፈቅደን አረብ ሆንን እንጂ ትክክለኛው አረቦች እናንተ ናችሁ ብሎ ይሰብከን ጀመረ። ወሬውን አከታትሎ እናንተ ለቁርአን ቅርብ ስለሆናችሁ አሁንም የምታወሩበት የእናንተ ቋንቋ ራሱ አረብኛ ነው አለ። ምንም የሚያውቀው ነገር እኮ የለም። ብቸኛ ትኩረቱ እኛን ማሳመን ላይ ነው። የኛ ቋንቋ ምን እንደሆነም የሚያውቅ አይመስለኝም። አንድ ቋንቋ ብቻ እንዳለን እያሰበ ነው። ቁርአን ከአረብ የተገኘ ስለሆነ የሰው ልጅ መገኛም ከዚያ ነው ብለው በማመን ሰው ሁሉ አረብ መሆን አለበት ብለው የሚደመድሙትን ደገመልን። ኢትዮጵያን አንድ ቋንቋ፣ አንድ ባህል እንዳላት ነው ያሰበው። ህዋቶቹንም እንደኛው ነው ያላቸው። በእርግጥ ትግርኛ ሴሜቲክ ቋንቋ ስለሆነ ትንሽ ሊቀራረብ ይችላል። የኛ ግን በምንም አይገናኝም። ወያኔዎች ወዲያውኑ ተቀበሉት። አዎ እኛ አረብ ነን፣ ነገር ግን ህዝቦቻችን ይህንን አያውቁም፣ ረስተውታል፣ እንድናስተምራቸው አግዘን አሉት።
እኛ ደግሞ እሺ ብለን መቀበሉ ጉዳት ይሆናል። ነገር ግን ለኛ አዲስ ስለሆነ ተመልሰን እንድንማር መንገድ ክፈትልን፣ እድል ስጠን አልነው። እሺ አለ። እኛ ግን ከዚያ በኋላ ተመልሰን አልሄድንም። መጀመሪያ ያገኘን ቀን ምንም አልተስማማም። ኋላ ላይ ግን 100 ጠመንጃዎችንና ዙ-23 የሚባለውን በአየር ጭኖ ላከልን። እርሱን ከአየር ማረፊያ ሄዶ ጭኖ ማምጣት ያጋልጠናል። እርሱም አውቆ ነበር እንደዚህ ያደረገው። እንዲታወቅ ይፈልግ ነበር። የሱዳን መንግስት ነበር ኑና ውሰዱ ያለን። ያን ያደረጉት አሜሪካኖች እንዲሰሙና እንድንጠረጠር ለማድረግ መሆኑ ቢገባንም ጭነን ከመውሰድ አልታቀብንም። ያሰቡትም አልቀረ አሜሪካኖቹ ከጋዳፊ ጋር ነው እንደምትሰሩት የሚል አይነት ጥያቄ ያቀረቡብን። እኛም መሳሪያ ሰጠን እንጂ ምንም አይነት ስምምነት የለንም ብለን ባጭሩ መለስን። ሌላው ቅርበት የነበረን ከፍልስጤሞች ጋር ነው። ሱዳንም ሞቃዲሾም እያለን ተገናኝተናል። በዚያ ወቅት ማንኛውም ትግል የሚመዘነው በዓለም አቀፍ እይታ ነው። በዓለም አቀፍ ደረጃ ሲታይ ደግሞ የምንታገለው ኢምፔሪያሊዝምን ይሆናል። ጸረ ኢምፔሪያሊዝም መሆናችን አንድ ያደርገናል። ችግሩ ከኛ በፊት ከደርግ መንግስት ጋር የተስማሙ በመሆናቸው በግልጽ ሊያግዙን ወይም ሊረዱን አልቻሉም። ግን በርቱ ይሉናል። ደርግንም ቢሆን ሁሉንም በጦርነት ማሳካት አትችሉም እንደሚሉ ሰምተናል። ከሁለት ተቃራኒ ቡድኖች ጋር መስራት አደገኛ ስለሆነ የፍልስጤም ነፃ አውጪዎች ከደርግ ጋር እየሰሩ እኛን በሐሳብም ቢሆን መደገፍ ያስቸግራቸው ነበር። እኛ ግን የደርግን ማርክሲስት አንቀበልምና ለማስረዳት እንጥራለን። ምክንያቱም ወታደር ማርክሲስት ሊሆን አይችልም የሚል እምነት አለን። ጨቋኝ ነው። ለህዝብ አስቦ ለህዝብ ሰራለሁ ብሎ ማርክሲዝምን የተቀበለ አይደለም። ሐሰት ነው። ደርግ ወታደር ብቻ ሳይሆን የወታደር ኃይል ተወካይ ሆኖ ቢነሳም መሃል ላይ እርስ በርስ ተጫርሰው የወታደር ውክልናውም ቀርቶበት የስልጣን ሽሚያ ወደ መሆን ወርዷል። መንግስቱ ኃይለማርያምን የወታደሩ ተወካይ ብሎ መውሰድ ያስቸግራል። የስልጣን ወዳጅ እንጂ የማንም ተወካይ አይደለም። እነ ጀነራል ተፈሪ በንቲን ከጨረሰ በኋላ ደርግ የሚባለው ስሙ ተረፈ እንጂ አካሉ አልቋል። እኔ ጣሃና እስማኤል ወደ ሶሪያ በሄድን ጊዜ ወደ ቤሩትም አቅንተን ፍልስጤሞቹን ቢሮአቸው ውስጥ አነጋገርናቸው። እስማኤል በመካከላችን ስለሆነው ነገር አቅልሎልናል። ቤሩት ያገኘነው የፍልስጤም ነፃ አውጪ አመራር አቡ ጀማል፣ የጀማል አባት ማለት ነው በአረብኛ የሚባል ሰው ነበር። ኋላ ቱኒዚያ ላይ በእስራኤል ተገደለ። አሜሪካ ከፍልስጤም ከለቀቀች በኋላ ህዝቡ ወደዚያ ተወስዶ ነበር። እዚያ ነው የተገደለው። ትክክለኛ ስሙን አላስታውስም። ጥሩ ምክክር ነበረን። እንዴት እርዳታ እንደምናገኝ፣ በስልጠና እንዴት እንደሚያግዙን ተነጋግረናል። በመሳሪያ አሰራር ላይ ደግሞ ስልጠና ሊሰጡን ተስማማን። እስማኤል ስለ አረብ ከፍልስጤሞች ጋር በደንብ ይከራከራል። ከራሳቸው በበለጠ ነው የሚያውቀው የሚሞግተው። እዚያ የሄድን ጊዜ ከኛ በፊት ሼክ ጅብሪል ከጃራ ተልኮ ስለነበር ቀድሞ አግኝቷቸዋል። የእናንተ ሰው በቀደም መጥቶ ነበር፣ የፈጣሪ ሰው ነው አለን። ለካ ሼክ ጅብሪል ለማሳመን ሃይማኖተኛ መስሎን ያነጋገራቸው። ስለ ፈጣሪ ሲያጫውተን ቆይቶ ሄደ አለን። እኔና ጣሃ ተያይተን ዝም አለን። እኛ ሄድነው ሰራዊት እንዲያሰለጥኑልንና እንዲያስታጥቁን ነበር። እሺ ብለውንም ነበር። ነገር ግን ይህንን በይፋ ማድረግ አይፈልጉም። እኛ ከኢትዮጵያ መንግስት ጋር አብረን ነን። ስለዚህ በግልጽ የምንነግራችሁ ከናንተ ጋር መታየት አለመፈለጋችንን ነው ይሉናል። በውስጥ ግን አብረን ለመስራት ተስማማን። አንድ ጊዜ ተነጋግረን መጣን እንጂ ተመልሰን አልሄድንም። በጊዜው እናሰለጥናችኋለን አምጡ ቢሉንም ልከን የምናሰለጥነው ሰው አልነበረንም። ወታደራዊ ስልጠና ሊወስድልን የሚችል የሰው ኃይል ማግኘት ሁልጊዜም ዋና ችግራችን እንደሆነ ዘልቋል። ዛሬ በወለጋ ያለው እንቅስቃሴ ያኔ ቢኖርና 2000 ሰው ሰልጥኖ ቢገባ ሙሉ ወለጋን ማስተዳደር የሚቻልበት እድል ነበር። እኛ ግን ያኔ ከ200 አንበልጥም ነበር። ሐሰን አብደላ ቱራቢን ያገኘሁት የሽግግር መንግስቱ ተመስርቶ ወደ ካርቱም በሄድኩበት ወቅት ነው። በአካላዊ ሁኔታ ቀይ ረጅም ነው። ጀለቢያ ይለብሳል። ኢማም ይጠመጥማል። ድንገት ሲያዩት የአረብ እረኛ ይመስላል። ሰውየው ግን የዋዛ አይደለም። ባለ አእምሮ ሞጋሽ ነው። ኦክስፎርድም ተምሯል። ዶክተሬት ዲግሪ አለው። የጥብቅና ስልጠና ወስዷል። ብዙ ቋንቋዎችን ይናገራል። የመጣውን ሁሉ ያስተምራል። ሱዳኖች ሙሃደር የሚል ቅጽል ስም አውጥተውለታል። መምህር ሌክቸር ማለት ነው።
ህልሙ ከቀይ ባህር እስከ አትላንቲክ ውቅያኖስ ድረስ እስላማዊ መንግስትን መመስረት ነው። እንዴት እስላማዊ መንግስት እንደሚመሰረትም ግልጽ ዕቅድ ነበረው። እኔን ያገኘኝ ጊዜ አሁን ኮሚኒዝም ወድቋል፣ ለዘመኑ የሚበጀው ጸረ ኢምፔሪያሊዝም ትግልን ትቶ እስላማዊ መንግስትን ማበረታታት ነው ብሎ ሰበከኝ። አፍሪካ እንደ አህጉር ከምትከፋፈል በእስልምና ሃይማኖት አንድ አድርጎ ማስተዳደር እንደሚሻል አብራራልኝ። ይህንን ከራሱ ትግል ጋር አያይዞ ይመለከተዋል። ከወጣትነቱ ጀምሮ የእንግሊዝን ኢምፔሪያሊዝም ሲታገል የኖረ በመሆኑ ነፃነትን ሊያመጣ የሚችል ጽንሰ ሐሳብ ጸረ ኢምፔሪያሊዝም ነው የሚል እምነት አለው። ከዚህ በመነሳት ህዝብን የሚያሻግር ዘላቂ መፍትሄ የሚሆን ጽንሰ ሐሳብ ሲፈልግ ለእርሱ እንደታየው የእስልምና ርዕዮተ ዓለምን አገኘ። በመሃል ጸረ ኢምፔሪያሊዝም የሆነ ጽንሰ ሐሳብ ይዞ የተነሳው ኮሚኒዝም መፍትሄ ሊሆን ይችላል የሚል ግምት አድሮበት ነበር። ኮሚኒዝም መውደቁን ሲያይ ደግሞ የሚያዋጣው እስልምና ነው የሚል ድምዳሜ ላይ ደረሰ። ቱራቢ ይህንን አስተሳሰቡን የሚያዘልቅበት ትምህርት ቤት ኡምዱርማን ላይ ነበረው። የአፍሪካ እስላማዊ ማዕከል የሚል ስያሜ ሰጥቶት ነበር። በዚህ ትምህርት ቤት ውስጥ የኦሮሞ ልጆችም ይማሩ ነበር። ትምህርት ቤቱ የውጭ ትምህርት ዕድል ይሰጣል። ከምዕራብ አፍሪካ፣ ከሶማሊያ፣ ከጋምቢያ፣ ከናይጄሪያና ከሌሎች የተለያዩ ቦታዎች የሚመጡ ተማሪዎችን ያካተተ ነበር። ከማስተማሩ ጎን ለጎን ሱዳን ውስጥም የሸሪዓ ስርዓትን ማስፈጸም የሚል እንቅስቃሴ ሲያደርግ ነበር። ሱዳን ላይ የሸሪዓ ስርዓት እንዲታወጅ ያደረገው እርሱ ነው። ኑሜሪ ላይ ሲሰራ ነበር። በዚህ ምክንያት ሲታሰርና ሲፈታ ቆይቶ በመጨረሻ ኑሜሪን አሳምኖ በ1981 ላይ ይመስለኛል በአደባባይ ከዛሬ ጀምሮ ሱዳን በሸሪዓ ስርዓት ነው የምትተዳደረው ብሎ አወጀ። ይኸው እስከ ዛሬ ድረስ አለ። ስርዓቱን ሊሽር የሞከረ ሰው የለም። ምክንያቱም እንዴት ሙስሊም ከፈጣሪ ሕግ ያፈነግጣል? መነሳትም የለበትም። በፊት ባይታወጅ ችግር የለውም። ከታወጀ በኋላ ግን ያን መሻር ሙስሊም ለሆነ ሰው አስቸጋሪ ነው። ሸሪዓው ከታወጀ በኋላ ግን ቱራቢ ራሱ ፈተና ውስጥ ገብቶ ነበር ይባላል። አንዴ እጅ ሲቆርጡ አይቶ ራሱን ሳተ። በአልቱራቢ እምነት ኢምፔሪያሊዝምን ለመዋጋት የቀረው ጽንሰ ሐሳብ እስልምና ብቻ ነው። ስለዚህ ኢምፔሪያሊዝምን ልዋጋ የምትል ከሆነ በእስልምና በኩል እንዋጋ አለኝ። ከህንድ ውቅያኖስ እስከ አትላንቲክ ውቅያኖስ ድረስ እስላማዊ መንግስትን ማቋቋም እንደሚፈልግ በግልጽ ነገረኝ። ቱራቢ በእስላማዊ መንግስት ዕቅድ ውስጥ መሃል ላይ ተሰንቅሮ እንቅፋት የሚፈጥሩበት ኢትዮጵያና ኤርትራ መሆናቸውን በግልጽ ያነሳል። እነርሱ ከተቻለ ተቀይረው ይካተታሉ፣ ካልሆነ ሁለቱን ትቶ በተቀሩት ማሳካት ይቻላል ብሎ የተነሳ ሰው ነው። አልቱራቢ ሲያስረዳ እስላማዊ መንግስት በጣም ቀላል ነው ብሎ ይጀምራል። እንደ ምዕራባውያን በብቸኝነት መግዛት ሳይሆን ጽንሰ ሐሳቡን ብቻ መሰረት አድርጎ በቁርአን መተዳደር ነው። ለርሱ ሃይማኖቱ ምድራዊ ግዛት ነው። ዮሐንስ ጥሩ ክርስቲያን አይደለም፣ ጣሃ አብዲ ጥሩ ሙስሊም አይደለም፣ ለስም ነው እንጂ ሃይማኖታቸውን አይተገብሩትም። ስለዚህ ለፖለቲካዊ ግብ እስላማዊ ፖለቲካ መጠቀም ይችላሉ እስከ ማለት ይደርሳል። በዋናነት ያስቸገረው ኑሜሪ ነበር። ኑሜሪ ሱዳን ላይ ጠንካራ ኮሚኒስት ፓርቲ መሰረተና አደበላለቀው። ከዚያ መመለስ አልተቻለም ነበር። በእርግጥ ለእነርሱ ማርክሲዝምን ከእስልምና ጋር አስማምቶ ለመሄድ አልተቸገሩም። ለምሳሌ የሱዳን ኮሚኒስት ሰዓቱ ሲደርስ ተነስቶ ወደ ሶላት ይሄዳል፣ ተመልሶ ደግሞ ሌኒንን ያነባል። አንዴ የሱዳን ባለስልጣን ኢሳያስን ወደ ኤርትራ መተን እስልምናን ማስተማር አለብን ይሉታል። ለምንድን ነው የምታስተምሯቸው? እንደፈለጉ ይስገዱ ብሎ መልሶላቸዋል። ኢሳያስ እንዲህ አይነት ነገር አይወድም። ኢሳያስ ለክፉ ቀን የገፋ ነገር ሲመጣ ክርስቲያን ነው። ነገር ግን አያስታውቅበትም። በወቅቱ ማርክሲስት ብቻ ሆኖ ነው የሚታየው። ቱራቢና መለስ የተገናኙ ይመስለኛል። ሁለቱም የጋራ ዝንባሌ አላቸው። ምሁራዊ ተዋስኦ ማድረግን ይወዳሉ። በሰኔ 1987 ዓ.ም በአፍሪካ አንድነት ድርጅት ዓመታዊ ጉባኤ ላይ ለመሳተፍ አዲስ አበባ በገቡት የቀድሞ የግብጽ ፕሬዝዳንት ሆስኒ ሙባረክ መኪና ላይ በተተኮሰ ጥይት የግድያ ሙከራ ተደርጎ ነበር። ይህንን የፈጸሙት የግብጽ እስላማዊ ጂሃድ አባላት የሆኑ ወጣቶች ናቸው። እነዚህ ወጣቶች በሱዳን ካርቱም በነበራቸው ቆይታ በአልቱራቢ ከሚመራው ብሔራዊ እስላማዊ ጂሃድ ጋር ግንኙነት እንደነበራቸው ይነገራል። አልቱራቢ ኢህአዴግ ወደ ስልጣን ሲመጣ በነበረው ክፍተት ለመጠቀም ሞክሯል። እኛም ወደ አገር ቤት ስንገባ ሰዎች አሰማርቶብን ሊሰልለንና ፕሮፓጋንዳ ሊከፍትብን ሞክሯል።
ኦነግ የሚባለው እስላሙንም ክርስቲያኑንም በአንድ አጣምሮ የኦሮሞ ብሔርተኝነት ከሃይማኖት በላይ የሚያደርግ ስለሆነ ፋሽስት ነው የሚል የማጥቆር ወሬ ያስከፈተብን። የእርሱ ተላላኪዎች ከዚህ ወስዶ በከፈተው እስላማዊ ትምህርት ቤት አሰልጥኖ ያስመረቃቸው ሰዎች ናቸው። ነባሩን እስልምና በሚበጠበጥ የአክራሪነት አስተምህሮ እርስ በእርስ ተለያይተው እንዲጋጩ አደረገብን። ነገሩ ሲገባን በቱራቢ የተላኩትን ልጆች ሰብስበን ወደ ሱዳን መለስናቸው። ያላንዳች ስምምነት ተከትለውን እንዲገቡ አሰማራብን። ዓላማቸው አልገባንም ነበር። ኦነግም ማጠልሸትና ህዝብን ማለያየት ላይ እንደሚሰሩ ሲገባን ሳይባባስ እርምጃ ወሰድን። ከዚያ በኋላ ሰላም ሰፈነ። ጥቂት ቆይቶ ከአልቱራቢ ጋር ተጣላን። በፊትም ቢሆን ተስማምተን አልነበረም። የአልቱራቢ ነባሩን አስተምህሮ የመበጥበጥ ነገር በሌላም ስፍራ አጋጥሞናል። ቦታው የሚባል ሲሆን እስልምና ከጥንትም የቆየበት ስፍራ ነው። አንድ ናይጄሪያዊ ሼህ ይመጣና ይሰፍርበታል። ብዙ ነገር ማድረግ ይችላል ተብሎ ስለተወራ በርካታ ጎብኚዎች ነበሩት። ነዋሪው ግን የሼሁን አድራጎት በመቃወሙ አካባቢው ተረበሸ። ሼሁንና ሰዎቹን ስንመረምር ለካ በአልቱራቢ የተላኩ ናቸው። እነርሱን ለቅመን ከስፍራው ስናባረራቸው የወትሮ ሰላም ተመለሰ። የሁለት ጎረቤት ሀገራት መንግስታት አንዱ አንዱን ጥሎ ሊቀጥል እየተገፋፉ ናቸው። ማን ቀድሞ እንደሚወርቅ አይታወቅም እንጂ ሁለቱም እያረገረጉ ነበር። አልበሽርና መንግስቱ ኃይለ ማርያም ቀጥታ ከመዋጋት ይልቅ በእጅ አዙር መዋጋትን መርጠዋል። አንዱ በአንዱ ላይ አማጺ ያደራጃል። አማጺዎቹ ደግሞ የየራሳቸው ፍላጎት ነበራቸው። ለምሳሌ ህገሃኤ ኤርትራን ነፃ ማውጣት ይፈልጋል። የደቡብ ሱዳን ህዝብ ነፃ አውጪ ጦር ፍላጎትም ተመሳሳይ ነው። በእርግጥ ደርግ ደቡብ ሱዳኖችን የግራ ዘመም ፖለቲካ አራማጅ ለማድረግ በየካቲት 66 የፖለቲካ ትምህርት ቤት እያሰለጠናቸው ነበር። ወደ ሰሜን ኮሪያና ኩባ ልኮም አሰልጥኗቸዋል። ያም ሆነ ይህ ሁለቱም መንግስታት ባደራጇቸው ታጋዮች በኩል እየተዋጉ ነበር። ሰሜን ሱዳኖች አረብ ሙስሊም ናቸው። ሙስሊም በመሆናቸው ብቻ ነው አረብ የተባሉት እንጂ የነቢጤ ጠያይም ናቸው። ደቡብ ሱዳኖች ደግሞ ከነርሱ ይበልጥ ጥቁሮች ናቸው። አቢድ ይሏቸዋል። ባሪያ እንደማለት ነው። ንቀታቸውም አይደበቅም። አደባባይ ላይ አውጥተው ነው ባሪያ የሚሏቸው። ከድሮም ጀምሮ ሲሸጧቸው ሲለውጧቸው ኖረዋል። ስለዚህ ታሪካዊ ጥላቻ ነበራቸው። በእስልምና ሃይማኖት ሙስሊምን ባሪያ አድርጎ መሸጥ አይችልም። እንዲያውም እስልምናን ከተቀበለ ነፃ ይወጣል። ነገር ግን እስልምናን ተቀብለው አቢድ ማለታቸውን አላቆሙም። የደቡብ ሱዳን ነፃ አውጪ ሰራዊት SPLA የተዋቀረበት መንገድ እኛ ከተደራጀንበት መንገድ የተለየ ነበር። አወቃቀሩ የደቡብ ሱዳን ነፃ አውጪ ሰራዊትና የደቡብ ሱዳን ነፃነት ንቅናቄ በሚል የተከፈለ ነው። የፖለቲካ ስራውን የሚሰራው የደቡብ ሱዳን ነፃነት ንቅናቄ ሲሆን ነፃ አውጪ ሰራዊቱ ደግሞ ወታደራዊ ስራን ይሰራል። ጥንካሬያቸው የሚመነጨው አረብን ከመጥላት ነው። አረብ ላይ ተኩስ ክፈት፣ ተዋጋ ከተባሉ ያለምንም ችግር ይዋጋሉ። አረቦች የሚንቋቸውን ያህል እነርሱም አምርረው ይጠሏቸዋል። የደቡብ ሱዳን ነፃ አውጪ ሰራዊት ጦርነት ላይ የቆየና ለጦርነት ብቻ የሰለጠነ ሰራዊት ነው። ጦሩን ሲያሰልፉ አንድ መኮንን ከፊት ያደርጋሉ። ከጀርባ ደግሞ አንድ ባታሊያን ኮማንደሮች ያሰልፋሉ። ከነርሱ በኋላ የቀረውን ሰራዊት አሰልፈው ጦርነት ይጀምራሉ። አረብን ለመውጋት ሲሰለፉ አንድ ሆነው በጀግንነት ተዋግተው ድል ይነሱታል። ችግሩ ከድል በኋላ እርስ በርስ በጎሳ እየተለያዩ መዋጋታቸው ነው። ደርግ ሆን ብሎ እኛ ወደ ያዝነው የዘመቻ መስክ ያሰማራቸዋል፣ በአንድ ድንጋይ ሁለት ወፍ ለመምታት። እኛም ነገሩ ስለገባን ከነርሱ ጋር ላለመዋጋት ለመናቸው። ሆኖም ልመናችን ሰሚ አላገኘም። ጭራሽ እናንተ ጽንፈኛ ሙስሊሞች ናችሁ የሚል ስም ሰጡን። እንደ ምክንያት የሚያነሱት ደግሞ አብዛኛው ኦሮሞ ሙስሊም ስለሆነ ዞሮ ዞሮ የሙስሊም መንግስት መመስረታችሁ አይቀርም የሚል ግምት ነበር። የትግራይን በተመለከተ ግን ምንም ስጋት የላቸውም። ምክንያቱም ዋናው አመራር ቢያንስ ኦርቶዶክስ ተዋህዶ ነበሩ። በዚህ እምነታቸው ከራሳቸው አልፈው ምዕራቡ ዓለም በስጋት እንዲያይን አድርገዋል። ጆን ጋራንግ በመሃላችን ግጭት እንዳይኖር ጥረት አድርጓል። ግን መጋጨታችን አልቀረም። ልክ መጋጨት ስንጀምር በዓለም አቀፍ አብያተ ክርስቲያናት ካውንስል ውስጥ በምናውቃቸው ሰዎች በኩል አስጠየቅናቸው። ነገሩ በአብያተ ክርስቲያናት ካውንስል በኩል እንዲሄድ የፈለግነው ምክንያት ስላለን ነበር። የደቡብ ሱዳን ህዝብ ነፃ አውጪ ጦር ሙሉ በሙሉ
በዓለም አቀፍ አብያተ ክርስቲያናት ካውንስል ይደገፍ ነበር። አክራሪ እስልምና እየተዋጉ እንደሆነም ይታሰባል። እኛ የምንዋጋው ደርግን ነው፣ ለሱዳን መንግስትም አንሰራም፣ ሙስሊሞችም አይደለንም፣ አብዛኞቻችን ክርስቲያን ነን፣ ከመሪዎቻችን 2 እና 3 ብቻ ሙስሊም ቢገኝብን ነው ብለን መልእክት ላክን። በዚህ አካባቢ ከደቡብ ሱዳን ህዝብ ነፃ አውጪ ጦር ውጪ የሚንቀሳቀስ ሌላ ኃይልም ነበር፣ አኛኛቱ የሚባል። ከነዚህ ጋር ቶሎ ነው የተግባባ ነው። እኛም አንከሳቸውም፣ እነርሱም አይደርሱብንም፣ አይከሱንም። ፍላጎታችን ከደቡብ ሱዳን ህዝብ ነፃ አውጪ ጦር ጋር እንዲህ አይነት ስምምነት እንዲኖረን ነበር። እነርሱ ግን ምንም አይሰሙም፣ ዝም ብለው ይወጉናል። የፖለቲካ ዕውቀትም የላቸውም። ከ1984 እስከ 1990 ድረስ ለተከታታይ ዓመታት ስንዋጋ ነበር። የሚገርመው ደግሞ ተኩስ የሚከፍቱብን ሳሩ አድጎ የሰው ቁመት ሲያክል ነበር። ሰንበሌጥ ሳር ውስጥ ተደብቀው ውጊያ ይከፍታሉ። የኛ ልጆች ደግሞ ይህንን አይነቱን ውጊያ ስለማይችሉ ይቸገራሉ። ልክ ሰንበሌጡ ሲቃጠልና ለመዋጋት ዝግጁ ስንሆን ይጠፋሉ። ቢያንስ በዓመት 2 ጊዜ ውጊያ ይከፍቱብን ነበር። ትግላቸው ከያዝነው ቦታ ለማስለቀቅ ነው። እንደ አውሮፓውያን አቆጣጠር በ1988 የሱዳንን በረሃ አቋርጠን የኢትዮጵያ ድንበር ትይዩ በሆነው በያብስ በኩል አድርገን ወደ ትግል ሜዳችን ለመግባት ስንጓዝ በመንገድ ላይ የሆነ ነገር አድርገው በማደናቀፍ ዓላማችንን ለማሰናከል ይሞክራሉ። ቦምብ ያጠምዳሉ። 2-3 ጊዜ መኪናችንንና ሰዎቻችንን መተውብናል። ይህ አለበቃቸው ብሎ በ1989 ሰሜን ኩርሙክን ሙሉ ለሙሉ መቆጣጠር ፈለጉ። ከዚያ በፊት የደርግ መንግስት ዓለም አቀፍ ሕግን ስለሚጠብቅ ከነርሱ ጋር ተደባልቆ አይዋጋም ነበር። በዚህ ጊዜ ግን የመድፍ ድጋፍ ሰጥቶ ወደ ደማዚን መስመር ማሻገር ጀመረ። ጭራሽ እኛም በቆረጣ በታትነውን አልፈው ኩርሙክን ወስደው ደማዚንን ለመያዝ ግስጋሴ ጀመሩ። ይህ ሁኔታ አልበሽርን አስደነገጠው። ኃይል ጨምሮ በመዋጋት እንደምንም ብሎ ወደ አሶሳ መለሳቸው። አጋጣሚው ግን ሱዳንን ብቻ ሳይሆን ወያኔንም ሻዕቢያንም አስደንግጦ ለቀጣይ መፍትሄ እንዲወያዩ ያደርጋቸዋል። እኛ ራሳችንን በመከላከል ላይ ባለንበት ወቅት ሱዳን፣ ሻዕቢያና ወያኔ ተማክረው የደቡብ ሱዳን ህዝብ ነፃ አውጪ ጦርን ከአሶሳ ለማስወጣት ይወስናሉ። በዚህ መሰረት የሻዕቢያ ወታደር በሱዳን ውስጥ አልፎ ኩርሙክ ይደርሳል። ጦሩን ከመሩት አንዱ የአፋር ተወላጅ ነው። አሁን ሞቷል። አሊ ሰይድ ይባላል። አንዱ ደግሞ በኤርትራ በእስር ላይ ይገኛል። ጴጥሮስ ሰለሞን ይባላል። የሻዕቢያ ጦር መምጣት ለኛ እፎይታ ነበር። በእርግጥ የኛ ልጆች መንገድ በመምራትም በሻዕቢያ ሜካናይዝድ ጦር መሃል ተሰልፈው በመዋጋትም አስተዋጽኦ አድርገዋል። ጦርነቱ የሻዕቢያ ነው ማለት ይቻላል። የደርግ መንግስትም ሆነ የሱዳን ነፃ አውጪ ጦር በአሶሳ ላይ ሜካናይዝድ ጦር ይወጋናል ብለው አስበው አያውቁም። ባላሰቡት ሁኔታ ሜካናይዝድ ጦር ሲገጥማቸው መቋቋም አልቻሉም። ስለዚህ አሶሳ ያለው የደቡብ ሱዳን ነፃ አውጪ ጦር አባላት ተበታትነው በእግራቸው ጋምቤላ ይገባሉ። ይህ ጦርነት በእኛ ላይ ሌላ ተጽዕኖ አሳድሮ አለፈ። በአንድ በኩል አበላሸን። ምክንያቱም ሻዕቢያ ሲመጣ ትልቅ ሜካናይዝድ ጦር ይዞ ነበር። ሊመጣብን ከነበረው ጥፋት ቢያተርፈንም የኛ ሰራዊት ከሜካናይዝድ ጦር ውጪ የሽምቅ ውጊያ አስጠላው። መለገም ጀመረ። ሰራዊቱ ታንኬት አለ፣ ቢኤምኤት አለ ብሎ መጠየቅ ጀመረ። ሳያስቡት በሜካናይዝድ ጦር ውስጥ ስለተቀላቀሉ ባዩት ነገር ልባቸው ተማረከ። ትግል እንዲህ ነው ማለት ጀመሩ። ቀስ በቀስ እጃችን ይገባል። እስከዚያ በዚህ ተዋጉ ብሎ ማሳመን የሚቻል አልሆነም። ከዚህ ውጊያ በምርኮ የተገኘ ሞርታር፣ መድፍ የመሳሰሉ ከባድ መሳሪያዎች ነበሩ። ሻዕቢያዎች እንመልስላችኋለን ብለው ጭነው ሄዱ። ከዚያ በኋላ ያየነው ነገር የለም። ይልቅ ምጽዋን ለማስለቀቅ ተጠቀሙበት። እኛም አነስተኛ የነፍስ ወከፍ መሳሪያዎችን ይዘን እዚያው አሶሳ ሰፈርን። ሻዕቢያ ይህንን ውጊያ ያደረገው የሱዳን መንግስትን ለማገዝ ነበር። በጊዜው ሱዳን ትልቅ መበጣበጥና መበታተን ላይ ደርሳ ነበር። ሻዕቢያና ወያኔ የሱዳንን መንግስት መውደቅ አይፈልጉም። የሱዳን መንግስት መውደቅ ለእነርሱ አደጋ ነው፣ መጠለያ ያጣሉ። በሌላ በኩል ወደ አሶሳ መምጣታቸው ለስትራቴጂ ጠቅሟቸዋል። የአሶሳው ጦርነት ደርግን በጣም አስደንግጦታል። ሜካናይዝድ ጦር በዚያ በኩል ይወጋናል ብሎ ፈጽሞ አላሰበም። ደርግ በድንጋጤ ፊቱን ወደ ወለጋ ሲያዞር እነርሱ አዘናግተው ምጽዋ ላይ ተኩስ ከፈቱበት። ከአሶሳ በተመለሱ በሳምንታቸው ምጽዋን ተቆጣጠሩ። ያን ጊዜ መንግስቱ የቅብብሎች ጦርነት ብሎ የገለጸው ይህንን ነው።
በአፋቤት የተጀመረው የደርግ ወታደራዊ ኃይል ውድቀት የተጠናቀቀው በምጽዋ ውጊያ ሽንፈት ነበር። ሻዕቢያ ምጽዋ ላይ የነበረውን ኃይል ለመደምሰስ አቅዶ ተነሳ። ወሳኝ ውጊያ ነበር። ለምን ቢባል ደርግ በኤርትራ በመቶ ሺዎች የሚቆጠር ሰራዊት ነበረው። ምግብ፣ መሳሪያ የመሳሰሉት መጓጓዝ የሚችለው በምጽዋ በኩል ነው። ሻዕቢያዎች ምጽዋን ለመቆጣጠር የተጠቀሙት ፈጣን ጀልባዎችን ነው። በአጋጣሚ ደግሞ ምጽዋ ላይ የባህር ኃይል ምረቃ እየተከናወነ ስለነበር በየቦታው የተሰማራው ኃይል በአንድ ቦታ ተሰብስቧል። ሻዕቢያ አጋጣሚውን ተጠቅሞ ከኋላ ጠቃቸው። በደርግ ዘመን በጉልህ የሚታወቀው የባህር ላይ ውጊያ የምጽዋው ሲሆን እርሱም በሽንፈት ተጠናቀቀ። ምጽዋን በእጁ ፈልቅቆ ነጠቀው። በስፍራው ከነበረው የደርግ ጦር ከፊሉ የሞተ ሲሆን የተማረከውም ጥቂት አይደለም። አብዛኛው ከፍተኛ አመራር ራሱን አጥፍቷል። ምጽዋን በእጁ ያደረገው ህግሃኤ ሻዕቢያ ከዚህ በኋላ የቀረው አስመራ ብቻ ሆነ። በፈጣን ጀልባ እንዴት መርከቦችን ማጥቃት ቻሉ የሚለውን ዝርዝር አላውቅም። ቀደም ብሎ ግን ሻዕቢያ ሱዳን ውስጥ በፈጣን ጀልባ ሲለማመድ ከርሟል። በደርግ በኩል የነበረው መዘናጋት የሰራዊቱ አባላትና አመራሮች በአንድ ላይ መሰባሰባቸው ተጋላጭ አድርጓቸዋል። እኔ ራሴ ወደ ምጽዋ በሄድኩ ጊዜ በጥቃቱ የፈራረሱት የደርግ የጦር መርከቦችን ለማየት ችያለሁ። የአስክሬን ክምርም ያየሁት በዚሁ አጋጣሚ ነው። ሬሳየህ እያሉ ሻዕቢያዎች ሲጠቋቀሙ አስታውሳለሁ። እነርሱ ስለገደሉት፣ ስላሸነፉት ሰለባ እንዲሁም ስለ ሬሳ ማውራት ይወዳሉ። እኔ ደግሞ እንደዚህ ያለ ነገር መስማትም ሆነ ማውራት ደስ አይለኝም። የማሸነፋቸው ኩራት በቀላሉ ሊለቃቸው ስላልቻለ የሰው አስክሬን በአሳ ሲበላ ያስጎበኛሉ። አስክሬኑ በውሃው ላይ እየተንሳፈፈ ትንሽ እንደቆየ ደግሞ ስጋው በአሳ ተበልቶ አጥንት ብቻ ሲቀረው ያየ ሰው ይረበሻል። እንግዲህ አሳ መብላት የጠላሁት ከዚያ ወዲህ ነው።